በግራፊክ ዲዛይን እና በቪዲዮ ኤዲቲንግ መስራት ፈልጋችሁ ነገር ግን የትኛውን ላፕቶፕ ወይም ዴስክቶፕ መግዛት እንዳለባችሁ ላላወቃችሁ ይህ ቪዲዮ ለእናንተ ነው። ላፕቶፕ ወይም ዴስክቶፕ ከመግዛታችሁ በፊት ማወቅ ያለባችሁ ነገር ምንድነው? የመጀመሪያው ምን አይነት ሶፍትዌር ጭናችሁ ልትጠቀሙበት እንዳሰባችሁ ማወቅ ነው። ከዛ ደግሞ በጀታችሁ ምን ያክል እንደሆነ ማወቅ፣ እንዲሁም በጀታችሁና ሶፍትዌራችሁ የማይመጣጠን ከሆነ ለምሳሌ የ50 ሺህ ብር ፒሲ ከሆነ ወይም በጀታችሁ 50 ሺህ ከሆነ አሪፍ ፒሲ አይገዛላችሁም 50 ሺህ። ስለዚህ ምን ታደርጋላችሁ? በ50 ሺህ ብር የምትገዙት ፒሲ ላይ የምትጭኑትን ሶፍትዌር ቨርዥን በጣም ታወርዱታላችሁ ማለት። ስለዚህ ለዛ ፒሲ የሚሆን የተለቀቀ ቨርዥን አለ ኖርማሊ፣ ያንን ጭናችሁ በዛ መጠቀም። ስለዚህ ወደኋላ ትቀራላችሁ። ወደኋላ ተመልሳችሁ የሆነ ቨርዥን ላይ ያለን ሶፍትዌር ነው የምትጠቀሙት። ነገር ግን በዛ ወይ ለሰሩበት ትችላላችሁ። ከዛ ውጭ ግን የ50 ሺህ ብር ፒሲ ገዝታችሁ ለምሳሌ 50 ሺህ ብር ፒሲ ማለት ጂፒዩ ምንም የሌለው ነው። ራሙም ትንሽ ነው፣ ኤስኤስዲውም ትንሽ ነው። ኤስኤስዲ እና ራሙ እንኳን ጨምራችሁ ታሳድጉታላችሁ። ነገር ግን ጂፒዩ ከሌለው እና ኮሩ ደግሞ ትንሽ ስለሚሆን በጣም ስሎ እና ከነም ላይሰራላችሁ ይችላል ማለት። የምትገዙት ፒሲ ለየትኛው የሚስማማ ይሆናል የሚለውን ላሳያችሁ። መጀመሪያ ላይ ያለው HP ላይትቡክ 840 G5 ኮር i5 8ኛ ጄኔሬሽን፣ ራሙ 16GB ነው፣ DDR4 ነው ራሙ። ስቶሬጁ 512GB ነው SSD ማለት ነው። ግራፊክሱ ኢንቴል HD ግራፊክስ ነው። ይህ ላፕቶፕ መስራት የምትችሉት ወር ኢንስቶል አድርጋችሁ በስነስርዓት ስሙዝሊ ልትጠቀሙበት የምትችሉት አዶቤ 2020 CC ነው፣ እንዲሁም አዶቤ 2021 ማለት ነው። አፍተር ኢፌክት ከሆነ ቀላል ስራዎችን የምትሰሩበት ስቲል አዶቤ 2021 መጫን ትችላላችሁ። ግን ስቲል ቀላል የሆኑ ኤዲቲንጎችን የምትሰሩበት ከሆነ ነው። ቀላል ስላችሁ በጣም ቀላል ማለት ነው። ጂፒዩ የማይፈልጉ በጣም ብዙ ሬንደሪንግ የማይጠይቁ ስራዎች የምትሰሩበት ከሆነ ማለት ነው። ስለዚህ ይሄኛው አዶቤ 2020 እና 2021 መጫን ትችላላችሁ። ይሄን ስላችሁ እስከ 2024 25 አትጭኑ ማለት አይደለም፣ ግን መጫኑ ብቻ ጥቅም የለውም ካልሰራችሁበት። ስለዚህ 2020 በተሻለ መልኩ ስሙዝሊ ያሰራችኋል ከሌላው አንጻር። ይህ ፒሲ ከ55 እስከ 60 ሺህ ብር ጂጂ ላይ እንደሚሸጥ አይቻለሁ። ስለዚህ በሎው በጀት ለኤዲቲንግ የሚሆን ፒሲ ይሄን ይመስላል። ለግራፊክ ዲዛይን ካሰባችሁት ግን ይሄ ፒሲ በጣም አሪፍ ነው። አዶቤ ፎቶሾፕም እንዲሁም ደግሞ አዶቤ ኢሉስትሬተርም በአሪፉ ማስሮጥ ይችላል። ያው ስራዎች ሲበዙ የተለያዩ ሌየሮች በጣም ስታበዙ ቢዚ ሊሆን ይችላል። ያው እሱን ማወቅ አለባችሁ። ሌላኛው ዴል XPS 15 ይሄኛውንም ጂጂ ላይ ያየሁት ነው። ይሄ ላፕቶፕ በ130 ሺህ ብር እንደሚሸጥ ነው ያየሁት። ይሄኛው ኮር i7 ነው። ጂፒዩ NVIDIA GTX 1650 ወይም 4GB ቪራም አለው ማለት ነው። ይሄኛው ራሙ 16GB ነው። ስቶሬጁ ደግሞ 512 SSD ነው ማለት ነው። ይሄኛው ከቅድሙ የተሻለ ነው፣ ምክንያቱም NVIDIA GTX አለው። ያው GTX አሪፍ የጂፒዩ እንትን አይደለም፣ ኦልደር ጂፒዩ ነው። ነገር ግን አዶቤ 2022 እና 2023ን መጫን ይችላል። ከ2024 እስከ 2026ንም መጫን ትችላላችሁ። ግን ስቲል አሪፍ ፐርፎርም ሊያደርግላችሁ የሚችለው 2022 እና 2023 ላይ ያለ ነው ማለት ነው። ስለዚህ አዶቤ ሶፍትዌሮችን ፕሪሚየር ፕሮም አፍተር ኢፌክትም ማለት ነው። ለግራፊክ ዲዛይን ግን ቤስት ነው። ስቲል ይሄኛው አሪፍ ነው። ፎቶሾፕም አዶቤ ኢሉስትሬተርንም በደንብ ማሰራት የሚችል ነው። ይሄ 130 ሺህ ብር ነው። ነገር ግን ካለው አንጻር እኔ አሁን ይሄንን ሪኮመንድ አላደርግም፣ ምክንያቱም 130 ሺህ ብር ሆኖ ግን GTX 1650 ነው። ጂፒዩ እኮ አለው ግን በጣም ኦልደር ጂፒዩ ነው። ስለዚህ አሪፍ የሚባል አይደለም ይሄም። ሌላኛው HP ፓቪሊዮን 15 ይሄኛው በ127 ሺህ ብር እንደሚሸጡት ጂጂ ላይ ቻለኝ። ኮር i7 ነው። 16GB ራም ነው። 1 ቴራባይት SSD አለው። ይሄኛው ኢንቴል አይሪስ XE ግራፊክስ አለው። ይሄ ያው ኢንተግሬትድ የሆነ ግራፊክስ ነው። ስለዚህ ይሄኛውን አዶቤ ፕሪሚየር ፕሮ 2022 እና 2023ን መጠቀም ያስችላችኋል። አፍተር ኢፌክት ግን ከ2022 በታች ነው ልትጠቀሙበት የምትችሉት። ስቲል ስሙዝ የሆነ ነገር ለመስራት ከፈለጋችሁ ኢቭን 2020 ጭናችሁ ሞር ብትሞክሩት የተሻለ ይመስለኛል። ይሄኛውንም ሪኮመንድ አላደርግም ለቪዲዮ ኤዲቲንግ ማለት ነው። ሌላኛው ሌኖቮ ቲንክፓድ T14 Gen 4 ይላል። ይሄኛው ኮር i7 13ኛ ጄኔሬሽን ፒሲ ነው። ራሙ 16GB ነው። 1 ቴራባይት SSD ያለው። ጂፒዩ አይሪስ XE ግራፊክስ ነው ያለው። ይሄም አዶቤ ፕሪሚየር ፕሮ 2022ን መጫን ይችላል። አዶቤ አፍተር ኢፌክት ደግሞ
ከ2020 በታች የሆኑትን ጭናችሁ ሊያስጠቅማችሁ ይችላል። ይሄኛውም ላፕቶፕ 195 ሺህ ብር ነው። ይሄኛው ምንም ነው ማልመክረው፣ ይሄን ላፕቶፕ እንድትገዙት አልመክርም። ምክንያቱም ከበጀቱ ከዋጋውና ከሚሰራው ነገር አንጻር ፌር ስላልሆነ ማለት ነው። ሌላኛው አሰስ ሮግ ስቲክስ 616 G614 ይሄኛው ኮር i9 14ኛ ጄኔሬሽን ነው። ራሙ 16 GB DDR5 ነው። ስቶሬጁ 1 ቴራባይት ነው። GPU RTX 4050 ወይ እስከ 47 ባሉት ውስጥ ነው። ምክንያቱም GPU አልገለጹም። ስለዚህ ከነዚህ ውስጥ ነው ማለት ነው። ወይ 4050 ነው፣ ወይ 4060 ነው፣ ወይ 47 ነው። እሺ ይሄኛው ሌተስት ሶፍትዌሮችን በሙሉ መጠቀም የምትችሉበት አሪፍ ላፕቶፕ ነው። ከስካሁኖቹ ሪኮመንድ የሚያደርጋችሁ ይሄኛው ነው፣ ከበጀታችሁ አንጻር ማለት ነው። ይሄኛው ላፕቶፕ 275 ሺህ ብር ነው እንደሚሸጠው እንትን ላይ እንዳየሁት ከሆነ ጂጂ ላይ። ስለዚህ እንደምታዩት አሁን ላይ ያው ላፕቶፕ ትንሽ ተወዷል። ስለዚህ ዋጋቸው በጣም ከፍ ብሎብናል ማለት ነው። ስለዚህ ለግራፊክ ዲዛይን ከሆነ የምታስቡት የቅድም ያልኳችሁ 55,000 እስከ 60,000 የሚሸጠው ላፕቶፕ፣ ስለዚህ እሱን ገዝታችሁ መስራት ትችላላችሁ። በቪዲዮ ኤዲቲንግ ከሆነ ግን በጣም ሎንግ ፎርም የምታስቡ ከሆነ በቃ እስከመጨረሻው ከዚህ በኋላ ላፕቶፕ አልገዛም ብላችሁ የምታስቡ ከሆነ እንደዚህ አይነት አሰስ ሮግ ስቲክስ ምናምን አይነት ፒሲዎችን እነ ኦመን የተለያዩ አሪፍ ፒሲዎች አሉ። ነገር ግን በቃ ሁሌም ማወቅ ያለባችሁ ቪዲዮ ኤዲቲንግ ሲባል GPU የሚባለውን ነገር ፎከስ ማድረግ አለባችሁ። GPU እና ራሙ ከፍ ማለት አለበት። ስለዚህ አሪፍ GPU ሌተስት የሆነ GPU ማለት ነው 47 ምናምን 48 ጀምሮ ወደዚህ ያሉት ማለት ነው አሁን ሌተስት የሆኑት። እንዲሁም ደግሞ ራም ከ32 GB በላይ መሆን አለበት፣ በታች ራሱ መሆን የለበትም። ስለዚህ እኔ ጋር ያሉትን ሁለት ላፕቶፖች ላሳያችሁና ምን አይነት ፐርፎርማንስ እንዳላቸው ልንገራችሁ። ይሄኛው PC HP 250 G7 ኖትቡክ ነው። ይሄኛው Core i5 8 ጄኔሬሽን ራሙ 8 GB ነበረ 16 GB ጨምሬለት 24 GB ነው። ስለዚህ ግራፊክስ ካርዱ 128 ሜጋባይት ኢንቴል UHD ግራፊክስ 620 ነው። ስቶሬጁ 1 ቴራ HDD ነው። 512 SSD ጨምሬለታለሁ። በዚህኛው አዶቤ ፕሪሚየር ፕሮ 2020 እና አፍተር ኢፌክት 2020 ያሰራችኋል። ያው እኔ ግን 2022ቱን አስሮጥበታለሁ። ፕሪሚየር ፕሮ ላይ ብዙ ኢሹ አላጋጠመኝም። አንዳንዴ ከቾች ሲበዙ ስታክ ያደርጋል፣ ነገር ግን የተሻለ ነው። አፍተር ኢፌክት ላይ ስንመጣ ግን እኔ የምሰራበት እዚህ ላይ ምንድነው ኢንትሮዎችን፣ ሎጎ አኒሜሽኖችን፣ በጣም ቀለል ያሉ አኒሜሽኖችን እነሱን ነው የምሰራበት እንጂ ትልቅ ስራዎችን አያሰራም ማለት ነው። ይሄኛው ፒሲ ደግሞ HP ኦመን ኮር i9 13ኛ ጄኔሬሽን ነው። ይሄኛው 16 GB ራም ነው። 1 ቴራ SSD ነው። RTX 4060 በ8 GB ነው። ይሄኛው የትኛውንም ሶፍትዌር መጫን የምትችሉበት ፒሲ ነው። አፕዴትድ የሆኑ ሌተስት ሶፍትዌሮችን ጭናችሁ የምትጠቀሙበት ፒሲ ነው። አሪፍ ፐርፎርም ያደርጋል። ነገር ግን ስቲል ይሄ ራሙ ትንሽ ነው፣ 16 GB ነው። ስለዚህ ይሄ ወደ 64 GB ራም ቢያድግ በጣም ፐርፌክትሊ ስራዎችን መስራት የምትችሉበት ፒሲ ይሆናል ማለት ነው። ስለዚህ በደረጃ ሳስቀምጥላችሁ እስካሁን የዘረዘርኳቸውን ፒሲዎች የመጀመሪያ የሚሆነው HP ኦመን ኮር i9 RTX 4060 ማለትም እኔ የምጠቀምበት ፒሲ በጣም አሪፍ ነው። ሲቀጥል ደግሞ አሰስ ሮግ ስቲክስ G16፣ ይሄ ደግሞ RTX 4060 ወይም 47 ከሆነ በቃ ከዚህ ከኦመን ቀጥሎ የአሪፍ የሚባለው ፒሲ ነው። ሶስተኛ ዴል XPS 15 GTX 1650 ያልኳችሁ ነው። ምክንያቱም ይሄ GPU ስላለው ነው ከሌሎች ከፍ ብሎ የተቀመጠው። አራተኛ ላይ ቲንክፓድ T14 G4 Iris Xe ቅድም ያልኳችሁ ፒሲ ነች። እሷ ደግሞ ከአራተኛ ላይ አስቀምጣታለሁ። አምስተኛ ላይ HP ፓቪሊዮን Iris Xe የሚለውን እሱን አስቀምጣለሁኝ። ስድስተኛ ላይ ደግሞ HP ላይትቡክ 840 G5 UHD 620 ይሄ መጨረሻ ላይ አስቀምጫለሁ ማለት ነው። ስለዚህ ላፕቶፕ ስትገዙ የትኛውን ሶፍትዌር እንደሚያስጠቅማችሁ ማወቅ አለባችሁ ማለት ነው። ምክንያቱም አንዳንዶቻችሁ በትንሽዬ በጀት ላፕቶፕ ገዝታችሁ ነገር ግን ሌተስት የሆኑ ሶፍትዌሮችን ለመጠቀም ትሞክራላችሁ። ይሄ ትክክል ያልሆነ ነገር ነው። ስለዚህ በፒሲያችሁ ባላችሁ ላፕቶፕ ማች የሚያደርግ ፊት የሚያደርግ ቨርዥን ጭናችሁ በዛ ጋር ብትሰሩ ሞር እናንተን መፍጠን ትችላላችሁ ማለት ነው። ስለዚህ ስራችሁ መፍጠን የሚችለው ሌተስት ነገር ስለተጠቀማችሁ ሳይሆን ፒሲያችሁ በስነ ስርዓት መሮጥ ሲችል ነው ማለት ነው። አይ ሆፕ ይጠቅማችኋል። ለነፂ ሾፕ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳ። ይመቻችሁ።